ሰላም ተማሪዎች ጌትነት ነኝ። እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ሲሜትሪካል ፕሮፐርቲስ ኦፍ ሰርክልስ የምንለውን እንመለከታለን። እንግዲህ ሰርክል እንዴት አድርገን በተመጣጣኝ መልኩ እንከፍለዋለን፣ ከዛ አንጻር ደግሞ የምናገኛቸው መሰረታዊ የሂሳብ ባህሪያት አሉ፣ እነሱ እንመለከታለን። ከዛ በተጨማሪ ስለ ኮርድ እንመለከታለን። ኮርድ እንደምታውቁት ሰርክል ላይ ኢንዳቸውን ያደረጉ ሴግመንቶች ናቸው። በቅድሚያ ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። የመጀመሪያው ካራክተሪስቲክ ኦፍ ኮርድን እንመልከት። ይህ እንግዲህ የምንመለከተው ከሴንተር ወደ ኮርዱ ፐርፐንዲኩላር የሆነ ላይን ድሮ ብናደርግ ኮርዱ ላይ የሚፈጥረው ምንድን ነው የሚለውን እንመለከታለን። ይህ እንግዲህ ቴረም 5 ላይ የተቀመጠው ነው። The line segment drawn from a center of a circle perpendicular to a chord bisects the chord ይለናል። እንግዲህ ከሴንተሩ ወደ ኮርዱ ፐርፐንዲኩላር የሆነ ሴግመንት ድሮ ብናደርግ ያ ፐርፐንዲኩላር ሴግመንት ኮርዱን ከሁለት እኩል ይከፍለዋል እየተባለ ነው። የተሰጠን መረጃ ምንድን ነው? ኤቢ የሚባል ኮርድ አለን። ለኤቢ ፐርፐንዲኩላር የሆነ ሴግመንት ከሴንተሩ እንደዚህ ድሮ ቢደረግ አሁን ኦ ኤን ለኤቢ 90 ዲግሪ ፎርም ያደርጋል ወይም 90 ዲግሪ ነው ማለት ነው። እዚህ ጋር የተጠየቅነው ኤ ቢን ኦኤን ከሁለት እኩል ይከፍለዋል ወይስ አይከፍለውም? እሱን ነው ቼክ የምናደርገው። ኦኤን ፐርፐንዲኩላር ባይሴክተር፣ ፐርፐንዲኩላር መሆን ብቻ ሳይሆን ባይሴክትም ያደርገዋል፣ ከሁለት እኩል ይከፍለዋል የሚለውን ማሳየት ነው። ፐርፐንዲኩላር የሆነ ነገር በሙሉ ከሴንተር ተነስቶ ወደ ኮርዱ ድሮ የሚደረግ ያን ኮርድ ከሁለት እኩል እንደሚከፍለው የማሳየት ስራ ነው የምንሰራው። በመጀመሪያ እዚህ ጋር የምንመለከተው ኤኦ እና ቢኦ ወይም ኦኤ እና ኦቢ እኩል ናቸው። ቢኮዝ እዚህ ጋር የምንመለከተው ሴንተር ነው። ከሴንተሩ ወደ ኤኒ ፖይንት ኦፍ ሰርክል ድሮ የምናደርገው ሴግመንት ያ ሬዲየስ ይባላል። ሬዲየሱ ደግሞ ያው አንድ አይነት ነው። ዜርፎር ምን ማለት እንችላለን? ኦኤ ኢዝ ኮንግረንት ቱ እኩል ነው ማለት ነው። ይሄ ኢዝ ኮንግረንት ቱ ኦቢ። ለምን? ዲስ አር ራዲየስ ኦር ራዳይ ኦፍ ደ ሰርክል፣ የሰርክሉ ሬዲየስ በመሆናቸው። ሌላ የምናውቀው ምንድን ነው? ኦኤን የሚባለው ሳይድ እንግዲህ ከነኚህ ኤኦኤን እና ቢኦኤን ከሚባሉ ትራያንግል አንጻር ነው እያየን ያለ ነው። ኦኤን ከኦኤን ጋር እኩል ነው፣ ኮመን ሳይድ ነው። ኦኤን ኢዝ ኮንግረንት ቱ ኦኤን። ይሄ ደግሞ ኮመን ሳይድ ነው። ኮመን ሳይድ የማን? የትራያንግል ኤኦኤን እና የቢኦኤን ኮመን የሆነው ሳይድ ነው ኦኤን ማለት። ኔክስት እዚህ ጋር የምንመለከተው 90 ዲግሪ ከሆነ ይህ 90 ከሆነ ይህኛውም 90 ዲግሪ ይሆናል። ዜርፎር የተነገረን ይሄ አንግል ኤኤንኦ ኢዝ ኮንግረንት ቱ አንግል ቢኤንኦ። ይህ ደግሞ ራይት አንግል ነው ሁለቱ። እንግዲህ ሁለቱን ትሪያንግሎች ብንወስድ ኤኦኤን ኮረስፖንዲንግ ትሪያንግልስ ናቸው። ኤኦኤን እና ቢኦኤንን ቢኦ ከኤኦ ጋር እኩል ነው። ኦኤን ከኦኤን ጋር እኩል ነው። ሌላው ኤኤንኦ ያልነው እና ቢኤንኦ ያልነው ራይት አንግል በመሆናቸው እነኚህ ሁለቱ ትሪያንግሎች ኮንግረንት ይሆናሉ። ዜርፎር ትሪያንግል ኤኤንኦ ኢዝ ኮንግረንት ቱ ትሪያንግል ቢኤንኦ ባይ አርኤችኤስ ክራይቴሪያ። እዚህ ጋር አርኤችኤስ ክራይቴሪያ የምንለው ራይት አንግል አለን፣ ሁለቱም ራይት አንግል አላቸው። ሃይፖትነሳቸው አንድ አይነት ነው። ሳይዳቸውም አንድ አይነት አንድ ኮመን የሆነ ሳይድ አለን፣ እኩል የሆኑ ዜርፎር ራይት አንግል ነው። እዚህ ጋር ደግሞ ሃይፖትነሳቸውን ብንመለከት የዚህ የኤኤንኦ የምንለው ሃይፖትነሱ ሬዲየስ በመሆኑ ከቢኤንኦ እንደዚሁ ቢኤንኦ ሃይፖትነሱ ይሄ ነው። ሁለቱም ሬዲየስ በመሆናቸው እኩል ናቸው ብለናል ቀደም ሲል። ኦኤን ደግሞ ኮመን ሳይድ ነው፣ የሁለቱ ትሪያንግሎች ኮመን ሳይድ ነው። ሌላ ራይት አንግል አለን። ስለዚህ በአርኤችኤስ ክራይቴሪያ መሰረት እነኚህ ኮንግረንት ናቸው። ኮንግረንት ሆኑ ማለት የነኚህ ትሪያንግሎች ኮረስፖንዲንግ ሳይድ እና ኮረስፖንዲንግ አንግሎች ኮንግረንት ናቸው ማለት ነው፣ እኩል ናቸው።
ስለዚህ ኮረስፖንዲንግ ሳይዶች ውስጥ ማንን መውሰድ እንችላለን? ኤኤን ሁሉንም ቼክ አድርገናል ከአንዱ በስተቀር። ኤኤን ከማጋ እኩል ይሆናል? ኤኤን ከቢኤን ጋር ኮንግረንት ነው። ሶ ዲስ ኢምፕላይስ ኤኤን ኢዝ ኮንግረንት ቱ ቢኤን ማለት እንችላለን። ቢካዝ ይሄ ኮረስፖንዲንግ ሳይድ ነው። ኮረስፖንዲንግ ሳይድስ ኦፍ ኮንግረንት ትራያንግልስ ቀደም ሲል የተጠየቅነው ምንድን ነበር? ከሴንተር ወደ ኮርዱ ፐርፐንዲኩላር ሴግመንት ከሰራን ያ ሴግመንት የኮርዱ ፐርፐንዲኩላር ባይሴክተር ነው ወይም ኮርዱን ከሁለት እኩል ይከፍለዋል። ፐርፐንዲኩላር መሆን ብቻ ሳይሆን ባይሴክተርም ይሆናል እየተባለ ያ ማለት ኤኤን እና ቢኤን እኩል ይሆናሉ ነው የተባለው። አዎ ይሆናል የኛ መልስ። ቲዮረም 5.3 ኢኳል ኮርድስ ኦፍ ኤ ሰርክል አር ኢኩዊዲስተንት ፍሮም ዘ ሴንተር ኦፍ ዘ ሰርክል ይለናል። ይህ ምን ማለት ነው? ኮርዶቹ እኩል መጠን ካላቸው እኩል ከሆኑ ከሴንተሩ ያላቸው ርቀትም እኩል ነው እየተባለ ነው። ይህን ስቴትመንት ፕሩቭ ለማድረግ እንዲያግዘን ከዚህ በፊት ያየነውን ስቴትመንት ተመልሰን እንየው። እዚህ በፊት ያየነው ስቴትመንት ምንድን ነው የሚለው ወይም ቲዮረም the line segment drawn from the center of a circle perpendicular to a chord bisects the chord ይለናል። ያ ማለት ከሴንተሩ ወደ ኮርዱ ድሮ የሚደረገው ፐርፐንዲኩላር ሴግመንት ኮርዱን ከሁለት እኩል ይከፍለዋል። ስለዚህ ይህን ሀሳብ እዚህ ጋር የሰጠንን ቲዮረም ፕሩቭ ለማድረግ እንዴት እንደምንጠቀምበት እንመልከት። ያው ቲዮረሙ ምንድን ነው የሚለን? ሰርክል ላይ የተሰሩ ሁለት እኩል የሆኑ ኮርዶች ቢኖሩን ለሰ የሰጡት ኤቢ እና ሲዲ ናቸውን በል። እነኚህ የሰጡን ኤቢ እና ሲዲ እኩል የሆኑ ኮርዶች ናቸው። ከሴንተሩ ወደ ኤቢ እና ከሴንተሩ ወደ ሲዲ ፐርፐንዲኩላር የሆነ ሴግመንት ድሮው እናድርግ። እዚህ ጋር አሁን ድሮ የተደረገው 90 ዲግሪ ፎርም የሚያደርግ ነው። እዚህ ጋር 90 ዲግሪ እዚህ ጋርም 90 ዲግሪ አለን ብለን እንውሰድ። በተጨማሪም ከኦ ወደ ሲ ከኦ ወደ ኤ ሴግመንቶች ድሮው እናድርግ። አሁን ይሄ ትሪያንግል አለን ኤ ፒኦ እና ሲኦ ኪው። እነኚህ ትሪያንግሎችን እኩል ናቸው ወይስ አይደሉም ወይም ኮንግረንት ናቸው ወይስ አይደሉም የሚለውም ቬሪፋይ ለማድረግ እንሞክራለን። በዛ ሂደት የምናገኘው ሪዛልት ይኖርናል። እዚህ ጋር የምንመለከተው ከኦ ወደ ኤቢ ድሮ የተደረገው ሴግመንት ፐርፐንዲኩላር ስለሆነና ቀደም ሲል ባየነው ቲዮረም መሰረት ይህ ሴግመንት ኤቢን ከሁለት እኩል ይከፍለዋል፣ ፐርፐንዲኩላር ባይሴክተሩ ይሆናል ተብለናል። ስለዚህ ይህ ከሁለት እኩል ተከፍሏል ማለት ነው። በተመሳሳይ ሁኔታ ኦ ኪው ፐርፐንዲኩላር ባይሴክተሩ ስለሚሆን ሲዲን ከሁለት እኩል ይከፍለዋል። ስለሆነም ኤፒ ከሲዲ ጋር እኩል ነው ማለት እንችላለን። ሶ ኤፒ ኢዝ ኮንግረንት ቱ ሲኪው ከሲኪው ጋር እኩል ነው። ለምን? ኤፒ ማለት የማን ግማሽ ነው? የኤቢ ግማሽ ነው። ኤንድ ሲኪው ደግሞ የሲዲ ግማሽ ነው። ለሁለት ስናካፍል የምናገኘው ነው። ስለዚህ ኤቢ ከሲዲ ጋር እኩል ነው ተብሎ ስለተሰጠን መጀመሪያውኑ ሁለቱ እኩል ስለሆኑ የዚህ ግማሽ ከዚህኛው ግማሽ ጋር እኩል ይሆናል ማለት እንችላለን። ሶ ኤፒ ከሲኪው ጋር እኩል ነው። ሌላው እዚህ ጋር የምንመለከተው 90 ዲግሪ እንደሆነ እናውቃለን። ኦኬ እዚህ ጋር 90 ዲግሪ ነው። ዜርፎር ምን ማለት እንችላለን? ሁለተኛ አንግል ኤፒኦ ኢዝ ኮንግረንት ቱ አንግል ሲኪውኦ። ይሄ ደግሞ ከኮንስትራክሽኑ ያገኘ ነው። ይሄ ከኮንስትራክሽኑ ያገኘ ነው ሪዛልት ነው። አሁን የቀረም ምንድን ነው እንግዲህ ኤፒኦ እና ሲኪውኦን ኮንግረንት ለማድረግ አንድ ራይት አንግል አለን። ራይት አንግል አገኘን ኮንስትራክሽን ላይ ራይት አንግል መሆኑን ስላወቅም። ሌላ ኤፒ እና ሲኪው እኩል ናቸው። ራይት አንግል ሳይድ አገኘን። ምን ይቀረናል? ሃይፖትነሱ ቼክ ብናደርግ እኩል ከሆነልን ሁሉ ነገር አለቀ ማለት ነው። አሁን ደግሞ ኦኤ እና ኦሲ እንመልከት። ኦኤ የሰርክሉ
ሬዲየስ ነው። ኦሲም እንደዚሁ። ስለዚህ ሶስተኛ ስቴጅን እንውሰድና ኦኤ ወይም ኤኦ ልንለው እንችላለን። ኦኤ ኢዝ ኮንግረንት ቱ ኦሲ። ይሄ ለምንድን ነው የሆነው? የሆነበት ምክንያት የሰርክሉ ሬዲየስ በመሆናቸው ራዳይ ኦፍ ደ ሰርክል፣ የአንድ ሰርክል ራዳይ እኩል ነው ሁሌም። ስለሆነም ኦኤ ከኦሲ ጋር እኩል ይሆናል። ስለዚህ እነኚህ ሁለቱን ትሪያንግሎች እንመልከት። ኦ ኤ ፒ እና ኦ ሲ ኪው በዚህ ኦርደር። እዚህ ጋር ሬዲየሱ ሃይፖትነስ ነው፣ እዚህ ጋም ሬዲየስ ሆኗል ሃይፖትነሱ። ሌላው ሲኪው ከኤፒ ጋር እኩል መሆኑ ወይም ኮንግረንት መሆኑን አረጋግጠናል። በተጨማሪም ራይት አንግል አለን። ዜርፎር ኦኤፒ ራይት አንግል አርኤችኤስ ብለን በምንጠራው ራይት አንግል ሃይፖትነስ ሳይድ፣ ራይት አንግል ሃይፖትነስ ሳይድ ኮንግረንት ነው በዚህ ሂደት። ዜርፎር ትሪያንግል የአራተኛው ስቴፕ ነው። ትሪያንግል ኦኤፒ ኢዝ ኮንግረንት ቱ ትሪያንግል ኦሲኪው ማለት እንችላለን። በአርኤችኤስ ምክንያት ራይት አንግል ሃይፖትነስ ሳይዳቸው እኩል በመሆናቸው ዜርፎር እነኚህ ሁለት ትሪያንግሎች ኮንግረንት ናቸው በተቀመጠው ኦርደር መሰረት። ምን ማለት እንችላለን ከዚህ በኋላ? corresponding sides and corresponding angles of these two triangles, congruent triangles in this order are also congruent። እኛ የተጠየቅነው ምን ማድረግ ነው? ሁለቱ ኮርዶች የሚገኙበት ርቀት ከሴንተሩ እኩል ነው የተባልነው። ሶ ቼክ የምናደርገው ኦፒ እና ኦኪው እኩል መሆናቸውን። ኦፒ ማለት እዚህ ጋር ያለው ነው። ኦኪው እንደዚህ የተቀመጠ ሳይድ ነው። ስለዚህ ባለው አቀማመጥ መሰረት አምስተኛ ኦፒ ኢዝ ኮንግረንት ቱ ኦኪው። እንደምትመለከቱት ኦፒ ከዚህ ነው የተወሰደው። ኦኪው እነኚህ ሁለቱ እኩል ናቸው። ለምን? they are corresponding sides of congruent triangles. So corresponding sides and corresponding angles of congruent triangles are congruent። በዚህ ምክንያት እዚህ ጋር የተቀመጠውን ነገር አገኘን። ፋይናሊ ምን ማለት እንችላለን? therefore equal chords of a circle ኢኳል ኮርድስ ያልናቸው ልክ እንደ ኤቢ እና ሲዲ ኢኩል ከሆኑ they are equidistant from the center of the circle ከሴንተሩ ያላቸው ርቀት ተመሳሳይ ይሆናል። እዚህ ጋር አሁን እንዳየነው እነኚህ ሁለቱ ሳይዶች እኩል ናቸው። ሶ ፒኦ እና ኪውኦ ወይም ኦፒ እና ኦኪው ኮንግረንት በመሆናቸው እኩል ናቸው እያልን ነው። ዜርፎር ሁለት ኮርዶች እኩል ከሆኑ ከሴንተሩ ያላቸው ርቀትም እኩል ይሆናል። ኤግዛምፕል 1 in figure 5.8 a chord of a circle of radius 5 cm። እዚህ ጋር እንግዲህ ሬዲየሱ 5 ሴንቲሜትር የሆነ ሰርክል አለን። ኮርድ ደግሞ እዚህ ጋር አለን። AB is 8 ሴንቲሜትር ሎንግ። የኮርዱ ርዝመት የኤቢ ርዝመት 8 ሴንቲሜትር ነው ተብለናል። find the distance of the chord from the center። ከሴንተር ያለውን ርቀት ኮምፒውት አድርጉ የተባለው። ይህን ለማድረግ ምን እናደርጋለን? በመጀመሪያ ከሴንተር ወደ ኤቢ ፐርፐንዲኩላር የሆነ ሴግመንት ድሮው እናድርግ። ከጥያቄ ይሰጠን ኤቢ ሌንግዙ 8 ሴንቲሜትር እንደሆነ፣ ሌላው ደግሞ ኦቢ ደግሞ 5 ሴንቲሜትር ነው። ለምን? ይሄ ሬዲየስ ስለሆነ የሬዲየስ ነው። ኦቢ የምንለው ሬዲየስ፣ ኤቢ ደግሞ መጀመሪያውኑ የሰጠን የኮርዱ ሌንግዝ ነው። አሁን እኛ የሰራ ነው ሴግመንት ከኦ ወደ ኤቢ ድሮ የተደረገው ፐርፐንዲኩላር የሆነ ሴግመንት ነው። ይህ ሴግመንት ቀደም ሲል ባየነው ቲረም መሰረት ምን ያደርጋል? ኤቢን ከሁለት እኩል ይከፍለዋል። ከሁለት እኩል ስለሚከፍለው የምናገኘው ሪዛልት ኤኤም እና ኤምቢ እኩል ናቸው። ስለሆነም ኤምቢ ስንት ይሆናል? 4 ሴንቲሜትር ይሆናል። ሶ እዚህ ጋር የምንመለከተው ኦቢኤም ራይት አንግል ትሪያንግል ነው። እዚህ ጋር ራይት አንግሉ አለ። ኦቢ ሃይፖትነሱ ነው። ሌሎቹ ኤምቢ እና ኤምኦ ሳይዶች ወይም ሌጎች ናቸው የራይት አንግል ትሪያንግሉ። ዜርፎር እዚህ ትሪያንግል ላይ ምን ማለት እንችላለን? ኤምቢ ስኩዌርድ ሲደመር ኦኤም ስኩዌርድ እኩል ይሆናል ኦቢ ስኩዌርድ ነው። ያ ማለት ኤምቢ
ኤምቢ 4 ሴንቲሜትር ይሆናል። ይህን ስኩዌር እናድርገዋለን። 4 ሴንቲሜትር ስኩዌርድ ሲደመር ኦኤም አናቀውም፣ ይህን ስኩዌር እኩል ይሆናል። ኦቢ ደግሞ 5 ሴንቲሜትር ነው። ይህን ስኩዌር እናድርገዋለን። የምናገኘው ሪዛልት 4 ስኩዌርድ 16 ሴንቲሜትር ስኩዌርድ ሲደመር ኦኤም ስኩዌርድ ይደረጋል 5 ሴንቲሜትር ስኩዌር ሲደረግ አሁንም የምናገኘው ሪዛልት 25 ሴንቲሜትር ስኩዌርድ ይሆናል። ኦኤም ስለሆነ ኦብጀክቲቫችን የማግኘት የምፈልገው ኦኤም ነው። ኦኤም ምን ይሆናል? ዲስ ኢምፕላይስ ኦኤም ስኩዌርድ ኢዝ ኢኳል ቱ 25 ሲቀነስ 16። ይሄ በሴንቲሜትር ስኩዌርድ ነው። 25 ሲቀነስ 16 9 ሴንቲሜትር ስኩዌርድ። ከዚህ ተነስተን ኦኤም ኢዝ ዜርፎር ኢኳል ቱ ስኩዌር ኦፍ 9 3 ሴንቲሜትር እናገኛለን ማለት ነው። ስለሆነም ከዚህ ከሴንተሩ እስከ ኮርዱ ድረስ ያለው ርዝመት 3 ሴንቲሜትር ይሆናል። በዚህ ቪዲዮ ደግሞ የምንመለከተው ኤክሰርሳይዝ 5.2 ይሆናል። በዚህ ኤክሰርሳይዝ ላይ የተሰጠን ጥያቄ ምንድነው የሚለው? ኢን ደ ፊገር 5.9 እዚህ ፊገር ላይ ኤ ኮርድ ኦፍ ኤ ሰርክል ኦፍ ሬዲየስ 5 ሴንቲሜትር ኢዝ 6 ሴንቲሜትር ሎንግ። ስለዚህ 5 ሴንቲሜትር ሬዲየስ ባለው ሰርክል ላይ ኮርድ አለን። የዛ ኮርድ ርዝመት 6 ሴንቲሜትር ነው ተብለናል። ዘን ፋይንድ ደ ዲስታንስ ኦፍ ደ ኮርድ ፍሮም ደ ሴንተር። ይሄ ኮርድ ከሴንተሩ ምን ያክል ርቀት ላይ ይገኛል የሚለውን መልሱ ነው የተባለው። በመጀመሪያ ዲስታንስ የምንለው ከሴንተር ወደ ኤቢ ያለው ርቀት፣ ከኦ ወደ ኤቢ ያለው ርቀት እሱ ሜጀር ሲደረግ በዚህ ሴግመንት ነው። ከኦ ወደዚህ ድሮ የምናደርገው ፐርፐንዲኩላር የሆነ ሴግመንት ድሮ እናደርጋለን። ያ ሴግመንት እዚህ ጋር 90 ዲግሪ ነው። 90 ዲግሪ ስለሆነ ከዚህ በፊት ባየናቸው ቴረም መሰረት ኤ ሴግመንት ስሩ ደ ኦሪጂን ፐርፐንዲኩላር ቱ ኤ ኮርድ ኢዝ ኤ ባይሴክተር ኦፍ ደ ኮርድ። በመሆኑ ይሄ ከሁለት እኩል ይከፈላል ማለት ነው። ከሁለት እኩል ተከፈለ ማለት ምን ማለት ነው? ከዚች እስከዚህ ድረስ ያለው ርዝመት ሌሴ የዚህን ስም አር ነው ብንል፣ ይህን አር ነው ብንል ኤአር ከአርቢ ጋር እኩል ነው። እንደምትመለከቱት በዚህ በኮንስትራክሽኑ መሰረት ኤአር ኢዝ ኮንግረንት ቱ አርቢ። ሌላው ይሄ አንግል 90 ዲግሪ ነው ብለናል። በኮንስትራክሽን መሰረት ኦአርኤ እንዲሁ ከኦአርቢ ጋር ኮንግረንት ነው፣ ያው 90 ዲግሪ ነው። ዴርፎር ኦአር ኢዝ ፐርፐንዲኩላር ቱ ኤቢ ብለናል። ይህን አሁን ኮንስትራክት አድርገን ያገኘ ነው። እንግዲህ ኦአር ከኤቢ ጋር ፐርፐንዲኩላር ከሆነ ከዚህ ወደዚህ ያለው ዲስታንስ ወይም ርዝመት፣ የዚህ ሴግመንት ርዝመት ከሴንተሩ እስከ ሴግመንት ኤቢ ወይም ኮርድ ኤቢ ድረስ ያለውን ርዝመት ያመለክታል። በመሆኑም እዚህ ጋር የምንመለከተው ራይት አንግል ትራያንግል አለ። ትራያንግል ኦአርቢ። አሁን ትራያንግል ኦአርቢ ኢዝ ኤ ራይት አንግል ትራያንግል ትራያንግል። ስለዚህ ራይት አንግል ትራያንግል ስለሆነ ምን ማለት እንችላለን? እዚህ ጋር በምንመለከተው ለ90 ዲግሪ ኦፖዚት የሆነው ሳይድ ያ ኦቢ የምንለው ሃይፖትነሱ ነው። እነዚህ ኦአር እና አርቢ ሌግስ ናቸው። ስለዚህ እዚህ ጋር ምን ማድረግ እንችላለን? ኦአር ስኩዌርድ ሲደመር አርቢ ስኩዌርድ እኩል ይሆናል ኦቢ ስኩዌርድ ማለት እንችላለን። ለጊዜው ዩኒት ኦፍ ሜዥርመንታቸውን ለጊዜው እናቆየውና ሴንቲሜትር የሚለውን አርቢ የ6 ግማሽ ስለሆነ 3 ሴንቲሜትር ነው። ከዛ ኦቢ 5 ሴንቲሜትር መሆኑ ተነግሮናል። የምንፈልገው ኦአር ወይም ከሴንተሩ እስከ ኮርዱ ድረስ ያለውን ርዝመት የተጠየቅነው ማለት ነው። ኦአር የምንፈልገው ነው። ስኩዌርድ ሲደመር አርቢ 3 ሴንቲሜትር ነው። ይህ ስኩዌር ይደረጋል እኩል ይሆናል 5 ሴንቲሜትር ስኩዌርድ እናድርገዋለን። እዚህ ጋር የምናገኘው ኦአር ስኩዌርድ እኩል ይሆናል 5 ስኩዌር ሲደረግ 25 ይሆናል። 25 ሴንቲሜትር ስኩዌርድ ሲቀነስ 3 ስኩዌር ሲደረግ 9 ነው። 9 ሴንቲሜትር ስኩዌር ይሆናል። በመሆኑ ከዚህ የምናገኘው ኦአር
ስኩዌርድ እኩል ይሆናል 25 ሲቀነስ 9 16 ሴንቲሜትር ስኩዌርድ። ዜርፎር ኦአር ማለት የዚህ ስኩዌር ሩት ስለሆነ የ16 ስኩዌር ሩት ደግሞ 4 ይሆናል። ኦአር 4 ሴንቲሜትር ይሆናል። ይሄ 4 ሴንቲሜትር ያልነው ኦአር ማለት ከሴንተሩ እስከ ኮርዱ ድረስ ያለው ርዝመት ነው። ከዚህ ቀጥሎ ከኮርዶች ጋር በተገናኘ የምንመለከታቸው ሁለት ኢምፖርታንት ስቴትመንቶች አሉ። እነሱን እንመልከት። አንደኛው ቲረም 5-4 የተባለው ነው። ኢፍ the angles subtended by the chords of a circle are equal in measure ምን ማለት ነው? ለምሳሌ እዚህ ጋር ኤቢ የሚባል ኮርድ አለን። ሌላኛው ኮርድ ደግሞ ፒኪው የሚባል ኮርድ አለን። እነኚህ ኮርዶች ለምሳሌ ኤቢ ሰብቴንድ የሚያደርገው ሴንትራል አንግል ኤኦቢ የሚባለውን ሲሆን ፒኪው ደግሞ ሰብቴንድ የሚያደርገው አንግል ፒኦኪው የተባለውን አንግል ይሆናል። እነዚህን አንግሎች አሁን እዚህ ጋር የተነገረ ምንድነው? አንግል ሰብቴንድ ባይ the chords of a circle are equal if they are equal እነኚህ አንግሎች እኩል ቢሆኑ then the length of the chords are equal ኤቢ ከፒኪው ጋር እኩል ይሆናል እየተባለ ነው። አሁን ቼክ የምናደርገው እነኚህ አንግሎች እኩል ከሆኑ ኮርድ ኤቢ ከኮርድ ፒኪው ጋር እኩል መሆኑ ወይም ኮንግረንት መሆናቸውን ማሳየት ነው። መጀመሪያ በሰጠን እንጀምር። ኤኦቢ ከፒኦኪው ጋር ኮንግረንት ናቸው እነኚህ ሁለቱ አንግሎች ማለት ነው። ዜርፎር አንድ አንግል ኤኦቢ ኢዝ ኮንግረንት ቱ አንግል ፒኦኪው ማለት እንችላለን። ይሄ ስለተሰጠን ጊቭን ነው፣ ሪዝናችን ተሰጥቶናል ብለን መውሰድ እንችላለን። ሌላው ኤኦ ከፒኦ ጋር ኮንግረንት ነው። ይሄ በሌላ ኦርደርም ትወስዱ ትችላላችሁ። ከዚህኛው ጋር እኩል አድርጋችሁ ችግር የለውም። ኤኦ ከፒኦ ጋር እኩል ነው ብለን እንውሰድ። ይህ ሁለተኛው ሪዝናችን ኤኦ የሚባለው ሳይድ ከፒኦ ከሚባለው ሳይድ ጋር ኮንግረንት ነው። ይሄ የሆነበት ምክንያት እንደምትመለከቱት ኤኦም ፒኦም የሰርክሉ ሬዲየስ ናቸው። ስለዚህ ሬዲየስ በመሆናቸው ብለን እንወስዳለን። ራዳይ ማለት የሬዲየስ ፕሉራል ፎርም ነው። ዜርፎር ይሄ መልቲፕል ሲሆን የምንጠቀምበት ራዳይ ይሆናል ማለት ነው። ከአንድ በላይ ከሆነ ሬዲየስ ከአንድ በላይ ከሆነ ወይም ፕሉራል ከሆነ ራዳይ እንለዋለን። በመቀጠል ሌላኛውን ሳይድ አሁን ኤኦ ከፒኦ ጋር እኩል መሆኑን አየን። ቢኦ ደግሞ ከኪውኦ ጋር ኮንግረንት ነው። ዜርፎር ሶስተኛ ቢኦ የተባለው ሳይድ ከኪውኦ ጋር ኮንግረንት ነው። ይህ የሚሆነው ለምንድን ነው? ሁለቱም የሰርክሉ ሬዲየስ ናቸው። ይህም የሰርክሉ ሬዲየስ ናቸው። አሁን ባስቀመጥንበት አሬንጅመንት ኤኦቢ ኢዝ ኮንግረንት ቱ ፒኦኪው ማለት እንችላለን። አራተኛ ትራያንግል ኤኦቢ ኢዝ ኮንግረንት ቱ ትራያንግል ፒኦኪው ማለት እንችላለን። ለምን? እንደምትመለከቱት ይሄ አንድ ሳይድ አንግል ከእንደገና ሌላ ሳይድ አንግል ከሌላ ሳይድ ጋር ኮንግረንት መሆናቸውን እዚህ ጋር አይተናል። አንግል ሳይድ፣ እዚህ ጋርም ሌላ ሳይድ አለን። ሳይድ አንግል ሳይድ ኦርደሩ በዛ ነው የሚሄደው። ሳይድ ዲስ ሳይድ አንግል ኤንድ አናዘር ሳይድ። ዜርፎር ይሄ በሳይድ አንግል ሳይድ ፖስቱሌት መሰረት በዚህ ፖስቱሌት መሰረት እነኚህ ሁለቱ ኮንግረንት ናቸው። በመሆኑም ሁለቱ ትራያንግሎች ኤኦቢ እና ፒኦኪው ኮንግረንት ከሆኑ ኮረስፖንዲንግ ሳይዶቹ ኮንግረንት ናቸው። ኮረስፖንዲንግ አንግሎቹም ኮንግረንት ናቸው። ይሄ አንግል ከዚህ አንግል ጋር፣ ይሄ አንግል ከዚህ አንግል ጋር ኮንግረንት መሆኑ ግልጽ ነው። ከዛ የቀረን ሳይድ ኤቢ ከፒኪው ጋር ኮንግረንት ነው። ስለዚህ ምን ማለት እንችላለን? 5 ኤቢ ኢዝ ኮንግረንት ቱ ኤቢ ከፒኪው ጋር ኮንግረንት ነው። በምን ምክንያት? they are corresponding sides of congruent triangles። ስለዚህ ኮንግረንት ለሆኑ ትራያንግሎች ኮረስፖንዲንግ ሳይዶች ወይም ኮረስፖንዲንግ ፓርትስ በሙሉ ኮንግረንት ይሆናሉ። therefore if the angles subtended by the chords of a circle are equal እንግዲህ እንደዚህ አንግሎቹ እኩል ከሆኑ in measure then
the lengths of the chords are equal ኮርዶቹ እነኚህን አንግሎች ሰብቴንድ ያደረጉት ኮርዶች እዚህ ጋር እንደምንመለከተው ኤቢ እና ፒኪው ኮንግረንት ይሆናሉ። ይሄ ለነኚህ ፓርቲኩላር ኮርዶች ብቻ ሳይሆን ለማንኛውም የሚሰራ ነው። ሰብቴንድ ያደረጉት አንግል እኩል ከሆነ ኮርዶቹ እኩል ናቸው። ቲዮረም 5 chords which are equal in length subtend equal angles at the center of the circle ሁለት ኮርዶች ኤቢ የሚባልና ፒኪው የሚባሉ ሁለት ኮርዶች እኩል ቢሆኑ እነኚህ ሰብቴንድ የሚያደርጉት ሴንትራል አንግል ልክ እዚህ ጋር እንደምንመለከተው ኤኦቢ እና ፒኦኪው እኩል ይሆናሉ እየተባለ ነው። ይሄን ነው ቼክ የምናደርገው ኤቢ ከፒኪው ጋር እኩል ከሆነ እነሱ ሰብቴንድ የሚያደርጉት አንግል እነኚህ ሁለቱ እኩል መሆናቸውን ማሳየት ነው የኛ ስራ። አሁን እኩል መሆናቸው የተነገረን ኤቢ እና ፒኪው ናቸው። እነኚህ ሁለት እኩል የሆኑ ኮርዶች አሉ። ቼክ ማድረግ የምፈልገው መጨረሻ ላይ ኤኦቢ ከፒኦኪው ጋር እኩል መሆኑ ወይም እነኚህ ኮርዶች ሰብቴንድ የሚያደርጓቸው ሴንትራል አንግልስ እኩል መሆናቸውን ማሳየት ነው። ሶ በመጀመሪያ ኤቢ ከፒኪው ጋር እኩል በመሆኑ ይሄ ተሰጥቶናል ብለን መጀመር እንችላለን። 1 ኤቢ ኢዝ ኮንግረንት ቱ ፒኪው ይሄ የተሰጠን ስለሆነ በመቀጠል እዚህ ጋር ያሉትን ሳይዶች እንመልከት። ኤኦ ሬዲየስ ነው አይደለም የሰርክሉ፣ እንደዚሁ ቢኦ የሰርክሉ ሬዲየስ ነው። ፒኦ ኪውኦ በሙሉ እነኚህ ሬዲየስ ስለሆኑ ሁሉም እኩል ናቸው። ሁለተኛ ኤኦ ኢዝ ኮንግረንት ቱ ቢኦ ዲስ ኢዝ ኮንግረንት ቱ ፒኦ ዲስ ኢዝ ኦልሶ ኮንግረንት ቱ ኪውኦ ዜርፎር እነኚህ ምንድን ናቸው? የሰርክሉ ራዳይ በመሆናቸው አራቱም ሳይዶች እነዚህ በሙሉ ኮንግረንት ናቸው ማለት እንችላለን። እኛ የምንፈልገው ግን ኤኦ ከፒኦ ጋር ኮንግረንት መሆኑን አውቀናል። ቢኦ ከኪውኦ ጋር ኮንግረንት መሆኑን አውቀናል። ስለዚህ ሶስተኛ ትራያንግል ኤኦቢ ኢዝ ኮንግረንት ቱ ትራያንግል ፒኦኪው ማለት እንችላለን። ይሄ የሆነው እንግዲህ በሳይድ ፖስቱሌት መሰረት ነው። ሶስቱም ሳይዶች የዚህ ትራያንግል ኤኦቢ ብለን የወሰድነው ትራያንግል ይሄኛው ሳይድ ከዚህኛው ሳይድ፣ ይሄኛው ሳይድ ከዚህኛው ሳይድ፣ ይሄ ደግሞ ከዚህ ጋር እኩል መሆናቸውን አረጋግጠናል። ዜርፎር እነኚህ ሁለቱ ትራያንግሎች ኮንግረንት ናቸው ማለት ነው። እነኚህ ሁለቱ ትራያንግሎች ኮንግረንት ከሆኑ የእነኚህ ሁለቱ ትራያንግሎች ኮረስፖንዲንግ ፓርትስ ምንላቸው 6 ፓርት አላቸው። ሳይዶቹ 3 እና አንግሎቹ 3 ኮረስፖንዲንግ አንግሎቹም ኮንግረንት ይሆናሉ። በዚህ መሰረት እዚህ ጋር የምንመለከተው ኤኦቢ ትራያንግል ኤኦቢ ላይ የምናገኘው አንግል ኤኦቢ ኢዝ ኮንግረንት ቱ አንግል ፒኦኪው ማለት እንችላለን። ይህ እንግዲህ ኮረስፖንዲንግ አንግልስ በመሆናቸው ኮረስፖንዲንግ አንግልስ ናቸው። አንግልስ ኦፍ ኮንግረንት ትራያንግልስ ስለሆነም ምን አገኘን ማለት ነው? the central angles which are subtended by equal chords are equal እያልን ሶ ቴረሙ ላይ የተሰጠን ስቴትመንት chords which are equal in length እዚህ ጋር እንዳየነው ኤቢ እና ፒኪው እኩል በመሆናቸው ምክንያት they subtend equal angles at the center of the circle የነኚህ ሁለቱ አንግሎች አንድ አይነት ወይም እኩል መሆናቸውን እዚህ ጋር አረጋግጠናል። በዚህ ቪዲዮ ኤክሰርሳይዝ 5.3 አብረን እንመለከታለን። question number 1 a chord of length 20 centimeters is at a distance of 8 centimeters from the center of the circle ምንድነው የሚለን? ርዝመቱ 20 ሴንቲሜትር የሆነ ኮርድ ከሴንተሩ ከሰርክሉ ሴንተር በ8 ሴንቲሜትር ርቀት ላይ ይገኛል። find the radius of the circle ነው የተባለው። ኮርዱን እዚህ ጋር ያለው ኤቢ ነው ብለን ብናስብ የኤቢ ርዝመት ስንት ነው ተብለናል? 20 ሴንቲሜትር። ይሄ ኮርድ ከሴንተሩ የሚርቀው በ8 ሴንቲሜትር ነው። ስለዚህ እዚህ ጋር 8 ሴንቲሜትር አለን። የኮርዱን ርቀት ከሴንተሩ ለመለካት የተጠቀምነው ይሄ ፐርፐንዲኩላር የሆነ ሴግመንት ነው። ከዚህ ወደዚህ ድሮ የሚደረገው ሴግመንት 90 ዲግሪ ፎርም ያደርጋል። 90 ዲግሪ ፎርም የሚያደርግ ከሆነ ወይም ከሴንተሩ ወደ ኮርዱ ድሮ የተደረገው ፐርፐንዲኩላር ከሆነ ይህ ሴግመንት ኮርዱን ከሁለት እኩል ይከፍለዋል፣ ባይሴክተር ይሆናል ብለናል ከዚህ በፊት። ስለዚህ ኦሲ የተባለው ሴግመንት የኤቢ ፐርፐንዲኩላር ባይሴክተር ነው ማለት ነው። ስለዚህ ኤሲ ከቢሲ ጋር እኩል ይሆናል። የእያንዳንዳቸው ርዝመት ደግሞ የ20
ግማሽ፣ ያ ደግሞ 10 ሴንቲሜትር ይሆናል ማለት ነው። እዚህ ላይ እንደምንመለከተው ኤሲኦ የተባለው ራይት አንግል ትራያንግል ነው። ራይት አንግሉ እዚህ ሲ ላይ ነው። በመሆኑም ኦኤ ወይም የሰርክሉ ሬዲየስ ምን ሆነ ማለት ነው? ሃይፖተነስ ኦፍ ደ ራይት አንግል ትራያንግል። ስለዚህ እንዲህ አድርገን መጻፍ እንችላለን። ኤሲ ስኩዌርድ ሲደመር ኦሲ ስኩዌርድ እኩል ይሆናል ኦኤ ስኩዌርድ። ቀደም ሲል ኤሲ ያልነው 10 ሴንቲሜትር ስለሆነ 10 ሴንቲሜትር ስኩዌርድ 10 ሴንቲሜትር ስኩዌርድ ማለት እንችላለን። ሲደመር ኦሲ ደግሞ 8 ሴንቲሜትር ነው። ይህን 8 ሴንቲሜትር አድርገን እንጽፋለን። ስኩዌርድ እኩል ይሆናል ኦኤ ስኩዌርድ ወይም ሬዲየስ ስኩዌርድ። እዚህ ጋር ኦኤ ያልነው ሬዲየሱ ስለሆነ ሬዲየስ ስኩዌርድ አድርገን ብንጽፈው ችግር የለውም። ኔክስት ዲስ ኢምፕላይስ 10 ስኩዌርድ ማለት 100 ሴንቲሜትር ስኩዌርድ ይሆናል። ሲደመር 8 ስኩዌርድ ማለት 64 ነው ሴንቲሜትር ስኩዌርድ ይሆናል። ይህም እኩል ይሆናል አር ስኩዌርድ። ስለዚህ አር ስኩዌርድ የምንለው 164 ሴንቲሜትር ስኩዌርድ ይሆናል። በመቀጠል አርን እንፈልግ። የአር ስኩዌር ሩት ደግሞ ፕላስ ኦር ማይነስ ስኩዌር ኦፍ 164 ይሆናል። በዚህ መሰረት የምናገኘው ሪዛልት ፖዚቲቭን እንወስዳለን። ቢኮዝ ዲስታንስ ስለሆነ የምናወራው 2 ታይምስ ራዲካል ኦፍ 41 ሴንቲሜትር ወይም ደግሞ የዚህ አፕሮክሲሜት ቫሊዩ 12.806 ሴንቲሜትር አድርገን መውሰድ እንችላለን። ሁለተኛው ጥያቄ ኤ ኮርድ ኦፍ ኤ ሰርክል ኦፍ ሬዲየስ 8 ሴንቲሜትር ኢዝ 10 ሴንቲሜትር ሎንግ ይለናል። ሰርክሉ ላይ የምናገኘው ኮርድ ርዝመቱ 10 ሴንቲሜትር ነው። የሰርክሉ ሬዲየስ ደግሞ 8 ሴንቲሜትር ነው ተብለናል። ስለዚህ ከዚህ ፖይንት እስከዚህ ፖይንት ወይም ከሴንተሩ እስከ አንደኛው የሰርክሉ ፖይንት ድረስ ያለው ሴግመንት ርዝመቱ 8 ሴንቲሜትር ነው። ኮርዱ ደግሞ አጠቃላይ ርዝመቱ 10 ሴንቲሜትር ነው ተብለናል። አሁን የጠየቅነው ፋይንድ ዘ ዲስታንስ ኦፍ ዘ ኮርድ ፍሮም ዘ ሴንተር ኦፍ ዘ ሰርክል፣ ከሴንተሩ እስከ ኮርዱ ያለው ርዝመት ነው የተባለው ወይም ርቀት። ይህን ርቀት ለመለካት ምንድነው የምናደርገው? ዊ ድሮው ኤ ሴግመንት ፐርፐንዲኩላር ቱ ኤቢ። ያ እንግዲህ ዲስታንሱን ሜጀር የምናደርግበት ነው። ሶ ፐርፐንዲኩላር ድሮ ከተደረገ ከሴንተሩ ወደ ኮርዱ ያ ፐርፐንዲኩላር መሆን ብቻ ሳይሆን ፐርፐንዲኩላር ባይሴክተርም እንደሆነ ከዚህ በፊት አይተነዋል። በመሆኑም ኤሲ ከሲቢ ጋር እኩል ይሆናል። እዚህ ጋር እንደምንመለከተው ትራያንግል ኤኦሲ ራይት አንግል ትራያንግል ነው። ራይት አንግሉ ከሲ ላይ የምናገኘው ነው። ለሱ ኦፖዚት የሆነው ሳይድ ደግሞ ኦኤ የሰርክሉ ሬዲየስ እሱ ሃይፖትነስ ነው። በመሆኑም እንደዚህ አድርገን መግለጽ እንችላለን። ኦ ሲ ስኩዌርድ ሲደመር ኤ ሲ ስኩዌርድ እኩል ይሆናል ኦኤ ስኩዌርድ። ኦሲ ስኩዌርድ ሲደመር ኤሲ ስኩዌርድ እነኚህ ሁለቱ ሌጎች ናቸው፣ እኩል ይሆናል ከሃይፖትነሱ ስኩዌርድ ጋር። ሃይፖትነሱ ደግሞ 8 ሴንቲሜትር ነው። እሱን ስኩዌርድ እናደርጋለን። ኦሲ እኛ የምንፈልገው ነው። ሶ ኦሲ ስኩዌርድ ፕላስ ኤሲ 5 ሴንቲሜትር ነው። እሱ ስኩዌርድ ይደረጋል፣ እኩል ይሆናል 8 ሴንቲሜትር ስኩዌርድ። ሶ ኦሲ ስኩዌርድ እኩል ይሆናል 8 ሴንቲሜትር ስኩዌር ሲደረግ 64 ሴንቲሜትር ስኩዌርድ ይሆናል። ይህ ሲቀነስ 5 ስኩዌርድ ማለት 25 ነው። 25 ሴንቲሜትር ስኩዌርድ ይሆናል። ሶ ከዚህ የምናገኘው ዲፈረንስ ኦሲ ስኩዌርድ እኩል ይሆናል 64 ሲቀነስ 25፣ ይሄ ደግሞ 39 ይመጣል። ይሄ ሴንቲሜትር ስኩዌርድ ነው። በመቀጠል እኛ የምንፈልገው ኦሲን ስለሆነ ኦሲ የሚያመለክተው ምንድን ነው? ኮርዱ ከሴንተሩ ያለውን ርቀት ነው። ስለዚህ የ39ን ስኩዌር ሩት እንወስዳለን። ስኩዌር ሩት ኦፍ 39 ሴንቲሜትር የኦሲ ርዝመት ይሆናል። ኦሲ ከሴንተሩ እስከ ኮርዱ ድረስ ያለው ርዝመት ራዲካል ኦፍ 39 ሴንቲሜትር ይሆናል። ሶስተኛው ጥያቄ ኤቢ ኤንድ ሲዲ አር ኢኳል ኮርድስ ኢን ኤ ሰርክል ኦፍ ሬዲየስ 10 ሴንቲሜትር ይለናል። ኤቢ እና ሲዲ የተባሉ ሁለት ኮርዶች እኩል የሆኑ ኮርዶች ናቸው። እነዚህ ሬዲየሱ 10 ሴንቲሜትር ከሆነ ሰርክል ውስጥ የሚገኙ ናቸው። ስለዚህ እዚህ ጋር ከሴንተሩ ወደ አንደኛው የኮርዱ ኢንድ ወይም ደግሞ ከሴንተሩ ወደ ሌላኛው ኮርድ ኢንድ ብንሰራ ሴግመንት የምናገኘው ርዝመት ወይም ርቀቱ 10 ሴንቲሜትር ነው። ያ ሬዲየስ ስለሆነ ነው። በመቀጠል ኢፍ ኢች ኮርድ ኢዝ 16 ሴንቲሜትርስ እያንዳንዱ ኮርድ 16 ሴንቲሜትርስ ቢሆን ፋይንድ ዜር ዲስታንስ ፍሮም ዘ ሴንተር ኦፍ ዘ ሰርክል ተብለናል።
ስለዚህ የኤቢ ርዝመት 16 ነው። የሲዲም ርዝመት 16 ነው። እንግዲህ ከዚህ በፊት ባየነው ቲረም መሰረት ሁለት ኮርዶች እኩል ርዝመት ካላቸው ከሴንተሩ ያላቸው ርቀት ተመሳሳይ ነው። በመሆኑ የአንዱን ብቻ መስራት በቂ ነው። ለምሳሌ የኦኢን እና የኦኤፍን ለማወቅ እዚህ ጋር እንደምንመለከተው የኦኢን ከሰራን በቂ ነው ማለት ነው። ኦኢ እና ኦኤፍ አንድ አይነት በመሆናቸው። ይህ ብቻ ሳይሆን ሌላ መረጃ አለን እዚህ ውስጥ። ከኦ ወደ እያንዳንዱ ኮርድ ድሮ የምናደርገው ፐርፐንዲኩላር ሴግመንት ኦብቪየስሊ ዲስታንሱን ለመለካት የተጠቀምንበት ሴግመንት ነው። እነኚህን ኮርዶች ከሁለት እኩል እንደሚከፍሉ እናውቃለን። ስለዚህ ፐርፐንዲኩላር ብቻ ሳይሆን ባይሴክተርም ነው። ባይሴክት ያደርገዋል ማለት ከሁለት እኩል ይቆርጠዋል እንደማለት ነው። ይሄ ለኤቢ ይሰራል፣ ለሲዲም እንደዚሁ ይሰራል። ያ ማለት ኤኢ ከኢቢ ጋር እኩል ነው፣ ሲኤፍ ደግሞ ከኤፍዲ ጋር እኩል ይሆናል። አሁን አንዱን ብቻ ነው የምንወስደው ብለናል። ኦኤኢን ብንመለከት እዚህ ጋር 90 ዲግሪ አለን። ይሄ ሃይፖትነሱ ነው። ይሄኛው አንደኛው ሌግ፣ ይሄ ደግሞ ሌላኛው ሌግ ይሆናል። የዚህኛው ርዝመት አጠቃላዩ 16 ስለነበረ ከኤ እስከ ኢ ያለው ርዝመት የ16 ግማሽ ይሆናል። እሱም 8 ሴንቲሜትር ነው። አሁን የኦኢን ርዝመት ለማወቅ የሚያስችለን ኢንፎርሜሽን በሙሉ አለን። ይህን ራይት አንግል ትራያንግል ወስደን የዚህ ራይት አንግል ትራያንግል ይሄኛው ሳይድ ስኩዌር ሲደመር ይሄኛው ሳይድ ስኩዌር ከዚህኛው ሳይድ ስኩዌር ጋር እኩል ይሆናል። ያ እንግዲህ በፓይታጎረን ቲዮረም መሰረት ነው። ሶ ኤኢ ስኩዌር ሲደመር ኦኢ ስኩዌር እኩል ይሆናል ኦኤ ስኩዌር ማለት እንችላለን። ኤኢ ማለት 8 ሴንቲሜትር ስለሆነ እሱን ስኩዌር እናድርገዋለን። ኦኢ እሱ የምንፈልገው ነው። ኦኤ ደግሞ ሬዲየሱ ስለሆነ ሬዲየሱን ስኩዌር እናድርጋለን። ከዚህ የምናገኘው ሪዛልት ኦኢን በቀላሉ ለማግኘት ያስችለናል። 10 ስኩዌር ሲደረግ 100 ይሆናል። 100 ሴንቲሜትር ስኩዌር አለን። 8 ስኩዌር ሲደረግ 64 ነው። 64 እዚህ ጋር እንቀንሳለን ማለት ነው ሴንቲሜትር ስኩዌር። ሶ ከዚህ ኦኢ ስኩዌር ማለት 100 ሲቀነስ 64 የሚመጣው 36 ሴንቲሜትር ስኩዌር ይሆናል። ዜርፎር ይህን ስኩዌር ሩቱን ኮምፒት ብናደርግ ኦኢ ስንት ይመጣል? የ36 ስኩዌር ሩት 6 ሴንቲሜትር ይሆናል። ኦኢ 6 ሴንቲሜትር ነው ማለት ኦኢ ከኦኤፍ ጋር እኩል በመሆኑ ኦኤፍም 6 ሴንቲሜትር ይሆናል። ኦኢ እኩል ይሆናል 6 ሴንቲሜትር። ይህ ብቻ ሳይሆን ኦኤፍም እንደዚሁ 6 ሴንቲሜትር ይሆናል። ስለሆነም ሁለቱም ኮርዶች እኩል እስከሆኑ ድረስ ያላቸው ርቀት እኩል ነው ስላል ሁለቱም ከሴንተሩ ርቀው የሚገኙት በ6 ሴንቲሜትር ይሆናል።